ጎሽ ዘሮ ቀለጠ። እናንተ ቡዝነሽ መጣች። እኔ እኮ ጠርጥሬ ነበር፣ ዛሬ እንደምትመጣ ጠርጥሬ ነበረ። አብዳ ትመጣለች ብዬ ነበር። ይኸው ወንድሞቿን ጠርታ መጥታለች። የሆነ ነገር ሲፈጠር የምትመጣ ነገር ነው የሚገርመኝ። ደግሞ ሼር የሚያደርጉለት እኮ የውሽምት በጎች ናቸው። እነሱ ናቸው ለቡዜ ሼር የሚያደርጉ። ቡዜ ጀግና፣ ቡዜ ሁሌ ትክክል ነሽ፣ ቡዜ ትለያለሽ፣ የወንድሙ መከታ። እናንተ በጉላ ማለት መቼ ነው የምትነቁ? ግን ድራማ መሆኑን አትነቁም እንዴ? ያምሬ ነው የምላችሁ። ኤፍሬም ለነገሩ ሁሌ ትክክል ነው ጋይስ። ኤፍሬም ከእውነቱ ጎን ነው ያለው። ስለዚህ ከአስመሳይ ጎን መሆን አይፈልግም ኤፍሬም ማለት ነው። ሁሌ ትክክል ነው፣ ትክክለኛ መንገድ ላይ ነው ያለው። ቡዜ ግን ታውቃለች፣ የወንድሙን ጥፋት ታውቃለች። እሷም ትክክል ቦታ ላይ እንዳልሆነችው ታውቃለች አውቃ። ሩታን ለመናደድ ነው፣ እኛ እናውቃለን በደንብ ማለት ነው። አንቺ ድፍ ሴትዮ ማለት ነው። እቺ ሩቶ ወንድምሽ ጥፋት ሲያጠፋ ሁሉም ነገር ከሸፈንሽ በጣም ከባድ ሴት ነሽ። ገባሽ አይደለ? እሱ እስከ መቼ ነው በሴቶች ህይወት ላይ የሚጫወተው? እሱ ህፃን ልጅ ነው እንዴ? ህፃን ልጅ ነው አንቺ የምትጠብቅ እሱ። እስኪ ሚቺ እንደ ተንቢ ማለት ነው። ተንቢ ባለፈው ኤፍሬም እንዴት እንዳደረገች ጥፍጥፍን ያደረገችው ነፂ እንዴት እንዳደረጉ ኤፍሬምን ሊገሉ ማለት ነው። ከሌላ ሴት ጋር እንደዚህ ስላላጥ እንዴት እንደመቱ የምሬ ነው የምላችሁ። ቤተሰብ ማለት እንደዚህ ነው። እናንተ ስለማትመጡ ሁሌው ሽሮሮ ስለምትሉ ነው ልጁ እንደዚህ የተጨማለቀ ማለት ነው። ከልጅነቱ በስነ ስርዓት ብታሳድጉ በዚህ እድሜ ስንት ሴቶቹን አመጣ ቤተሰብ። በጣም ነው የሚገርመው። እኔ አንዳንዴ ቤተሰብ ፈራለሁ። ለምን እንደሆነ ታውቃላችሁ? የአብርሽን ጀርባ ብታዩ ሰውነቱ ተበላሽቷል። እግዚአብሔርን ተበላሽቷል ሰውነቱ። እንዴት እንደፈራው እናንተ እንዴት እንዳወጣችሁ ጀርባውን አላውቅም። የምር ቲክቶክ ላይ ነው ተለጥፎ እሱን ጀርባ በኩል ሲያይ ሰውነቱ ሁሉ ተበላሽቷል። ከሩታ ጋር ከተለያየ በኋላ አብርሽ ሰውነቱ ተበላሽቷል። ሁሉ ነገር ተበላሽቷል ቤተሰብ። እኔ አንዳንዴ በጣም ነው የምፈራው ሴቶቹ ከአብርሽ ጋር የሚመጡ ሴቶቹ እኔ በጣም ነው የምፈራው። HIV ኤድስ እንዳይይዛቸው ነው የምፈራው። በተለይ ሴቶቹ ማለት ነው። የአብርሽን ከንፈር የምትስሙ ጉንጫ የምትስሙ ለእናንተ እፈራላችኋለሁ። HIV ኤድስ እንዳይመጣባቸው ነው የምፈራው። እግዚአብሔርን ፈጣሪ ከእንደዚህ አይነት ነገር ይጠብቀን። የምሬ ነው የምላችሁ። የሴት መዘዝም ከባድ ነው፣ የወንድ መዘዝም ከባድ ነው። ግን ጥንቃቄ ብታደርጉ ጥሩ ነው ብዬ አስባለሁ። እንደዚህ ባትላላጡ ከወንዶች ጋር። በተለይ እኔ አብርሽ ፈራው፣ እሱን ጀርባ አይቼ ፈራው። እግዚአብሔርን ከሩታ ጋር ከተለያዩ በኋላ ተበላሽቷል አብርሽ ማለት ነው። ሰውነቱ ሁሉ ተበላሽቷል። አሁን ላይ ጀርባው ራሱ ማየት አልቻልኩም ቤተሰብ። ተበላሽቷል። ምንድን ነው በዚህ ልክ? እስኪ ወንድምሽ ምቺው ቀጭቅጪ። ሁለተኛ ከሴቶች ጋር ማለት የማይባልበት ቦታ ለምን ይገኛል? ለምን እሱ ትልቅ ፌመስ አይደለም? ግማሽ ሚሊዮን ግማሽ ሚሊዮን ሰብስክራይብ ይዞ ቁጭ ያለ ሰውዬ ምን ይባላል? ፌመስ ሰውዬ እኮ ነው። እንዴት ነው እንደዚህ አይነት ስራ የሚሰራው? የምሬ ነው የምላችሁ። መጀመሪያ ወንድማችሁን ተቆጡ። ገባችሁ አይደለ? ፍቅር ምንም አላደረገችው። እሱ ራሱ ወዶ ፈቅዶ ወደ ሴቶች እስከ ሄደ ድረስ ፍቅር ምንም አላደረገችው። ስለዚህ ኤፍሬም ያለ ትክክል ነው። ወንድ ልጅ አንዴ ካየ መማር ነው ከአንድ። እንዴት ነው ከአንድ አይማረው? እሱ እስከ መቼ ነው እንደ በግ የምመራው? በግ ነው እንደ በግ የምመራው እሱ። እኔ አሁን አብርሽ ለኔ በግ ነው። አብርሽ ምስኪን ነው። ምንም ማቅም እንዴ አውቆ ነው ሁሉም ነገር የሚያደርገው። አይገርማችሁም? ኤፍሬም ያለው ትክክል ነው። ምን አለ ታውቃላችሁ? በእኔ ህይወት አያገባም፣ እኔም አንተ አጠገቤ አልደርሱም፣ አንተም እኔ አጠገቤ እንዳትደርስ ስል አልነበረም አብርሽ? ይኸው ሳምንት ሳይሞላ ነው ከፍቅር ጋር ስላላጤ ነበረ ማለት ነው። ስለዚህ ፍቅር አሁንም ምንም ጥፋት የለባትም። ራሱን የመጣ ራሱ ነው። ሆቴል መጥቶ እራት የጋበዛት እዛው የጠጡ፣ ከዛ ክፍል ያዙ፣ እዛ አደሩ። ምን እንዳተደረገ አይታወቅም። ስለዚህ ፍቅር ምንም ጥፋት የለባትም። ቡዜ ተብዮ ማለት ወንድምሽ ሂጂና ታቆጪ፣ ሂጂና ምቺ። ገባሽ አይደለ? ልክ ተንቢ ኤፍሬም እንደቀጠቀጠችው መጀመሪያ ከእናንተ ነው ልጁን ማሳደግ። ልጁን መቆጣት ካለባቸው ማሳደግም ካለባቸው ከእናንተ ነው። ስለዚህ አንቺ
እሽሩሩ ካልሽ እሱ ሁሌ በሴቶች ህይወት ላይ የተጫወተ ነው እንደሚኖረው። ሁሌ ወንድምሽ ልክ ነው። ምን ትመስላለች? መድአነ ለምቺ የሆነች ሰገጤ ሮቶ ሴትዮ። እግዚአብሔርን እኔ ስድቡን መሳደብ አልፈልግም። እድሜ ለዩቱ ማለት ነው። ስድብ አስተማራችሁኝ ጋይ። ስድብ እኮ ለሰው ጥሩ አይደለም፣ እውነት ለመናገር ማለት ነው። ስለዚህ ምን ይደረጋል? እድሜ ለዩቱ በሉ። ስድብ አስተምሮናል። ስለዚህ ቡዜ ማለት ነው ወንድምሽ ልክ ጥሩ ስራ እንደሰራ ከወንድሜ አጠገብ መሆን አለባቸው እስከሚሞት ድረስ ነው የምጠብቁ። ታዲያ እሺ እሱ አጠፋ፣ ሁሌ ሰውን ያምናል። እሱ በግ ነው እንዴ? አንዴ ያምናል። እሺ ድጋሚ መልሶ እዛ ቦታ መገኘት አለበት እንዴ? የሆነ ነገር እሱ ሲያጠፋ የሆነ ነገር ውስጥ ሲገባ በቃ የሩታን ስም ጠሪ ነገር እኔ በጣም ነው የምትገርመኝ። በቃ ሩታም እዛ ነገር ውስጥ አለች፣ ኤፍሬምም የሆነ ነገር ውስጥ አለ። ሩታ ያለችበት ኤፍሬም ትጠረጥራለች ወንድሙንም። ዳፍም እንግዲህ ሰሞኑ ወደ ሩታ ተመልሷል። ሩታ ከነካችሁ እኔም ያመኛ ቤተሰቤ ናት፣ የወንድሜ ሚስት ናት፣ የልጅ እናት ናት። ስለዚህ አንተ ሄርሜላ የምትወደው ከሆነ እኔም ሩታ ወዳታለሁ፣ እንዳትጎዳ አልፈልገው፣ የወንድሜ ሚስት ናት አሉ። ዳፋ ወደ ትክክለኛ መንገድ ተመልሷል። እንግዲህ ነገ ወይም ሊገለበጥ ይችላል፣ አይታወቅም። የሰው ነገር ማለት ነው። ሰው እኮ ሊጥ ሆኗል። ምን ላደርግ ጌታ፣ ሰው ሊጥ ሆኗል ጋይስ። ስለዚህ ኤፍሬም ብቻ ነው በአንድ አቆም የሚሄደው። ሰላም ሰላም፣ ጤና ይስጥልኝ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ወንቆች ማለት ነው። እንግዲህ ቡዝነሽ መታለች። መቼም ሁሌ እሷ እኮ በቃ የሆነ ነገር ለማድረግ ነው የምትመጣው ሁሌ ማለት ነው። በቃ ሩታን ለማሰደብ ነው የምትመጣው። ግን ቡዜ መቼም አይሳካልሽም። ገባሻል? ወንድምሽ ሂጂና ተቆጪ ማለት ነው። ወንድምሽ ከፍቅር ጋር እንዳልተሳሳሙ በደንብ አላየሽም? በደንብ ተሳሳሙ። ምንድን ነው አንቺ አልተሳሳሙ ልትሉ ነው እንዴ? ልትክጂ ነው እንዴ? ተመልካች ልትክጂ ነው? ሂጂና ወንድምሽን ጠይቂ ማለት ነው። አንቺ ይሁን ሮቶ ሴትዮ ማለት ነው። ስለዚህ ሁሌ አንቺ እኮ በስህተት ጎን ነው፣ ትክክል እንደማታደርግ እናውቃለን። ግን አውቃሽ ነው አንቺ ሩታን ለመናደድ ነው እንጂ ትክክል ላይ እንዳልሆንሽ ታውቃለሽ በደንብ ማለት ነው። ገባሽ አይደለም? ስለዚህ ጥሩ አይደለም። በዚህ ልክ ይደብራል።